ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛችኋለን። ዛሬ በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። የዓለም ዋንጫም የጥሎ ማለፍ ጨዋታዎች ትላንትና ምሽትም ቀጥለው ተደርገዋል። እንዲሁ ሌሊቱንም እየተደረጉ የሚገኙ ጨዋታዎች እንዳሉ እየተመለከትን ነው። ምሽት ላይ በተደረጉ ጨዋታዎች በጣም ድራማዊ አጨራረሶችን፣ ድራማዊ ክስተቶችን፣ ያልተጠበቁ ሽንፈቶችን ጭምር የተመለከትንባቸው ሆነው ተጠናቀዋል። ብራዚል በመጨረሻው ደቂቃ በጋብሪኤል ማርቲኔሊ አማካኝነት ባስቆጠረችው ጎል ወደ ቀጣዩ ዙር ስትሸጋገር የዩሊያን ኔግልስመኗ የ2014 የዓለም ዋንጫ አሸናፊ ጀርመን አሁን ከዓለም ዋንጫ መሰናበቷን በይፋ አረጋግጣለች። በፓራጓይ ብሔራዊ ቡድን በመለያ ምት ተሸንፋ ከውድድሩ ውጪ መሆኗ ተረጋግጧል። የጀርመን ብሔራዊ ቡድን ከትላንትናዎቹ ጨዋታዎች ጋር አያይዘን የምናነሳቸው ጉዳዮች የሚኖሩ ነው የሚሆነው። አሁንም ጨዋታዎች እየተደረጉ ይገኛሉ። በጥሎ ማለፍ ጨዋታ አሁን በዚህ ሰዓት ኔዘርላንድና ሞሮኮ ጨዋታቸውን እያደረጉ ነው። እኛ ስቱዲዮ ባለንበት ሰዓት ነው ይሄኛው ጨዋታ እየተደረገ የሚገኘው ውድ ቤተሰቦቻችን። በኋላ ላይ ደግሞ ጨዋታው የሚደርስበትን ደቂቃ ተመልክተን ውጤቶቹን በስፋት የምንገልጽላችሁ ነው የሚሆነው። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። ከዓለም ዋንጫው ውጪ ደግሞ ሌሎች የዝውውር ጉዳዮችን በስፋት እናነሳለን። ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። አብረን እንቆይ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። መስዑድ ሙሐመድ በይፋም ጫማውን ሰቅሏል። የኢትዮጵያ ብሔራዊ ቡድን ታሪካዊ አማካይ መስዑድ ሙሐመድ በይፋ ጫማ መስቀሉ ተረጋግጧል። መስዑድ ሙሐመድ የተለያዩ የሀገራችን ክለቦችን እንዳካለለ የሚታወቅ ጉዳይ ነው። በኢትዮ ኤሌክትሪክ፣ በኢትዮጵያ ቡና፣ በጅማ አባጅፋር፣ በአዳማ ከተማ፣ በሰበታ ከተማና ድሬዳዋ ከተማ ክለቦችም ተጫውቶ አሳልፏል። መስዑድ ሙሐመድ ያለፉትን ዓመታት በድሬዳዋ ከተማ እግር ኳስ ክለብም በመጫወት ላይ ይገኝ እንደነበር እናስታውሳለን። ኢትዮጵያ በአሰልጣኝ ውበቱ አባተ እየተመራች ለአፍሪካ ዋንጫ ስታልፈም መስዑድ ሙሐመድ የቡድኑ አባል እንደነበር እናስታውሳለን። መስዑድ ሙሐመድ በብሔራዊ ቡድንና በክለብ ደረጃ ያገዙትን ሁሉ ሲያመሰግን እግር ኳስ የሰጠኝን ክብር፣ ፍቅርና ትምህርትም ለዘላለም ይዘዋለሁ ሲልም ጭምር ነው መልእክቱን ያጋራው። የመሃል ሜዳው ተጫዋች መስዑድ ሙሐመድ አሁን ከእግር ኳስ ራሱን ማግለሉን ይፋ ማድረጉ ነው የተረጋገጠው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የዓለም ዋንጫ ጨዋታዎችን እንመልከት። የ23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታዎች እንግዲህ ትናንትናም ቀጥለው ተደርገዋል። ከትላንትና በስቲያ በነበረው ጨዋታ ጅማሮን እንዳደረገ እናስታውሳለን። ካናዳና እንዲሁ ሳውዝ አፍሪካ ባደረጉት ጨዋታ ጅማሮን አድርገው ነበር የጥሎ ማለፍ ጨዋታዎች። ትላንትና ደግሞ እንዲሁ በጣም ደመቅ ያሉ ጨዋታዎችን የተመለከትንበት የጥሎ ማለፍ ጨዋታዎችን የተመለከትነው። ብራዚል እንግዲህ ይሄኛውን የዓለም ዋንጫ ካሸነፈች በዓለም ዋንጫው ታሪክ ትልቁን የዓለም ዋንጫ ያሸነፈችው ሀገር እንደሆነች እናውቃለን። ብራዚል 5 ጊዜ ይህንን ዋንጫ ማሸነፍ የቻለች ብሔራዊ ቡድን ናት። 2002 ላይ ነው ለመጨረሻ ጊዜ ይህንን ዋንጫ ማሳካት የቻለችው። ነገር ግን ከዛ በኋላ የነበረው የብራዚል ብሔራዊ ቡድን ግን እጅግ አስከፊ የሚባሉ ጊዜያቶችን አሳልፏል። ያን ያክል ጠንካራ ሆኖ እንኳን የተመለከትንባቸው ውድድሮች አልነበሩም። በተለይ የጃፓን ተጫዋቾች ትላንትናም ከጨዋታው በፊት ሲያነሱት የነበረው ጉዳይ ያ ነው። የቀድሞ ብራዚል አሁን ላይ የለም የሚል አይነት ሀሳብን በተደጋጋሚ ሲሰጡ ተመልክተናል። ራሱ አዘጋጅታ በነበረው 2014 የብራዚል የዓለም ዋንጫ እንኳን በጣም አስከፊ የሚባል ሽንፈትን በጀርመን ተከናንባ ነበር ከውድድሩ የተሰናበተችውና ያቺ የእግር ኳስ ሀገር እንግዲህ በውጤቶች የታጀበ ጊዜያቶችን ማሳለፍ አልቻለችም ነበር። ምናልባት ዘንድሮ ያ ነገር ይቀረፍ የሆነ በርካቶች በጉጉት ይጠብቁታል። ትላንትና ግን ብራዚል ከጃፓን ጋር ጨዋታዋን አድርጋ ባለቀ ሰዓት ባስቆጠረችው ጎል ጨዋታውን አሸንፋ ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን ናት። በርከት ያሉ በሀገራችን የብራዚል ብሔራዊ ቡድን ደጋፊዎች እንዳሉ የሚታወቅ ጉዳይ ነው። ብራዚል በርካቶች የሚወዷት አይነት ሀገር በእግር ኳስ እንደሆነች ይታወቃል። አሰልጣኝ ካርሎ አንቸሎቲን ከቀጠረች በኋላ በዓለም ዋንጫው ላይ በጣም በትልቅ ተስፋ ውስጥ ከሚገኙ ብሔራዊ ቡድኖች አንደኛዋ ናት። በተለይ ከጫናዎች የተላቀቀ ብሔራዊ ቡድንም እንደሆነ አሁን ላይ የብራዚል ብሔራዊ ቡድን በርካቶች ያነሳሉና ትላንትና የጥሎ ማለፍ ጨዋታውን አድርጋ 2-1 በሆነ ውጤት ማሸነፍ ችላለች። ከጃፓን ጋር ነው ጨዋታውን ያደረገችው። ጃፓን እንደ ቡድን በጣም ጠንካራ የሆነ ብሔራዊ ቡድን ከሚባሉት ውስጥ
አንደኛው ነው ብሎ ማንሳት ይቻላል። እርግጥ ነው ባለፉት የዓለም ዋንጫ ተሳትፎቻቸው የጥሎ ማለፉን መሻገር አልቻሉም። በተለይ በመጨረሻ ደቂቃ በሚቆጠርባቸው ጎሎችና ከዛ ውጪ ደግሞ በፔናልቲ ጭምር ነው ሲሰናበቱ የተመለከተው። እንደ ቡድን በጣም ጠንካራ ብሔራዊ ቡድን እንደሆነ የጃፓን ብሔራዊ ቡድን በተደጋጋሚ አሳይቷል። እንዲሁ ነጥለን የምናወጣው አንድ የዚህ ብሔራዊ ቡድን ስብስብ ውስጥ ያለ ሱፐርስታርን ባንገልጽም በተለይ ወሳኝ ተጫዋቾቻቸው እነ ዋተሮ ኤንዶ እነ ካውሮ ሚቶማ በጉዳት ምክንያት ከዚህ ብሔራዊ ቡድን እነ ታኩማ ሚናሚኖ ጭምር በዚህ ብሔራዊ ቡድን ውስጥ እንደሌሉ ይታወቃል። ነገር ግን እንደ ቡድን ያላቸው ህብረት በጣም ጠንካራ እንደሆነ የምናውቀው ጉዳይ ነው። በተለይ የመልሶ ማጥቃታቸው በጣም አስፈሪ ነበር። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ ትላንትና ያንን ነገር ሲያደርጉ ተመልክተናል። ቀዳሚውንም ጎል ያስቆጠሩት እነሱ ነበሩ። በመጀመሪያው አጋማሽ ካይሹ ሳኖ የተባለው የጃፓን ብሔራዊ ቡድን ተጫዋች ጃፓንን መሪ ያደረገ ጎል አስቆጥሮ ነበር። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን ብራዚል ያለ የሌለ ኃይሏን ትናንትና ተጠቅማ ነበረ። በጨዋታው ላይ በመጀመሪያው 45 የጨዋታ ክፍለ ጊዜ ልክ መጠናቀቁ ወይም ሁለተኛው 45 ሊገቡ ሲሉ አሰልጣኝ ካርሎ አንቸሎቲ የተጫዋች ለውጥ አደረጉ። የሉካስ ፓኳታን የቀድሞ የዌስትሃም ዩናይትድ ተጫዋችን አስወጥተው የሪያል ማድሪዱን ኤንድሪክ ፌሊፔን ቀይረው ያስገቡበትን አጋጣሚ ተመልክተናል። ከዛ ውጪ ጨዋታውን ተቆጣጥረው ለመጫወት ሙከራዎችን አድርገዋል። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ በዚህ መሰረትም ካሴሜሮ በጣም ቆንጆ የሚባል የጭንቅላት ጎልን አስቆጥሮ ቡድኑን አቻ ያደረገ ጎል ማስቆጠር ቻለም። ከዛ ውጪም ተቀይሮ የገባው በማቴዎስ ኩኛ ተቀይሮ የገባው ጋብሪኤል ማርቲኔሊ ደግሞ ጨዋታው ሊጠናቀቅ በጣም ሽርፍራፊ የሚባሉ ሰከንዶች በሚቀሩበት ሰዓት ነው ኳስና መረብን አገናኝቶ ብራዚልን ወደ ቀጣዩ ዙር እንድታልፍ ያደረጋት ወደ 16ቱ እንድትገባ አድርጓታል። ትናንትና ቪኒሲዮስም እንደተለመደው በጣም ጥሩ የሚባሉ እንቅስቃሴዎችን አድርጓል። ተከላካይ ስፍራ ላይ የነበሩትም ተጫዋቾች በጣም ጥሩ ነበሩ። ጋብሪኤል ማጋሌሽም በጣም ጥሩ የሚባል ፐርፎርማንስን ያሳዩበት ጨዋታ ሆኖ ተጠናቋል። ማንሳት የሚገባን ግን አንድ ተጫዋች አለ፣ ብሩኖ ጉማሬሽ በዚህ ውድድር ላይ ለብራዚል ብሔራዊ ቡድን በጣም ጥሩ ነገሮችን እያደረገ ይገኛል። ትናንትና እንኳን ጋብሪኤል ማርቲኔሊ ላስቆጠረው ጎል ቆንጆ የሚባል አሲስትን ነው ማድረግ የቻለው። ከዛ ውጪ በቡድኑ ላይ በጣም ትልቅ ለውጦችን እያመጡ ከሚገኙ ተጫዋቾች መካከል አንደኛው ነው ብሩኖ ጉማሬሽ። በዚህ የዓለም ዋንጫ ውድድር ላይ እንደሱ አሲስት ያደረገ አንድም ተጫዋች የለም። ማይክል ኦሊሴም ቢሆን ሌሎችም ተጫዋቾች ቢሆኑ እንደ ብሩኖ ጉማሬሽ በዚህ ውድድር ላይ አሲስት ያደረገው ተጫዋች የለም። በአራት ጨዋታ 4 አሲስቶችን በማድረግ የዓለም ዋንጫውን ከፍተኛ አሲስት አድራጊነትን እየመራው ይገኛል። ይሄ የኒውካስል ዩናይትድ ሰሞኑን ከዝውውር ጉዳዮች ጋር ከአርሰናል ጋር ስሙ እየተነሳ የሚገኘው ብሩኖ ጉማሬሽ ያንን ነገር እያደረገ ይገኛልና ትናንትናም ጋብሪኤል ማርቲኔሊ ጎል እንዲያስቆጠር ያደረገውን ኳስ አመቻችቶ ያቀበለው እሱ ነው። ብራዚል ማሸነፏን ተከትሎ 16ቱን መቀላቀሏን አረጋግጣለች። ብራዚል በቀጣይ በሩብ ፍጻሜ ጨዋታ ወይ ኮት ዲቮርን ወይ ኖርዌይን ነው የምትገጥመው። ከሁለቱ አሸናፊ ጋር ኮት ዲቮርና ኖርዌይ የ32ቱ የጥሎ ማለፍ ጨዋታቸውን ያደርጋሉ። ከነሱ አሸናፊ ጋር ነው የብራዚል ብሔራዊ ቡድን በቀጣይ የሩብ ፍጻሜ ጨዋታዋን የምታደርገው። ብራዚል በዚህ ዓለም ዋንጫ ላይ የት ድረስ መጓዝ ትችላለች? የእናንተን ሀሳብ ልታጋሩን ትችላላችሁ። ጃፓን ግን በጭማሪ ደቂቃ በተቆጠረባት ጎል ትላንትና በብራዚል ተሸንፋ አሳዛኝ ተሸናፊ ሆና ከዓለም ዋንጫው መሰናበቷን እናስታውሳለን። በዓለም ዋንጫው 5 ጥሎ ማለፍ ጨዋታዎችን ማድረግ የቻሉት የጃፓን ብሔራዊ ቡድን እስካሁን በታሪካቸው 5 ጊዜ የጥሎ ማለፍ ጨዋታዎች ላይ ደርሰዋል። ነገር ግን በ5ቱ ነው ሽንፈት የገጠማቸው። አንዱንም እንኳን አሸንፈው ወደ ቀጣዩ ዙር ማለፍ አልቻሉም። ጃፓን ደግሞ አስገራሚ የሚያደርገው ከነዚህ 5 የጥሎ ማለፍ ጨዋታዎች በአራቱ የተሸነፉት ወይ በጭማሪ ደቂቃ ጎል ተቆጥሮባቸው ነው ወይ ደግሞ በፍጹም ቅጣት ምት ተሸንፈው ነው የሚወድቁት። ከአምስቱ ከዚህኛው ከጥሎ ማለፍ ከወደቁባቸው አጋጣሚዎች 4ቱ የተፈጠሩት በዚህ መልኩ ነው። በጭማሪ ደቂቃ እየተቆጠረባቸው ወይም በፍጹም ቅጣት ምት ተሸንፈው ነው የወደቁት። በመጀመሪያው አጋባሽ ድንቅ ነበሩ ጃፓኖች። በጋራም እንግዲህ ጨዋታቸውን ለመንቀሳቀስ ሙከራ አድርገዋል። ሁለተኛው አጋማሽ ላይ ግን ብራዚል ፍጹም የበላይነትን ነው የወሰደችባቸው። በዘንድሮው የዓለም ዋንጫ 2 የጥሎ ማለፍ መርሃ ግብሮች ሲካሄዱ ካናዳ እንዲሁ ብራዚል በጭማሪ ደቂቃ አሸንፈው ወደ ቀጣዩ ዙር አልፈዋል። ከዛ ውጪ ምሽት ላይ የተደረገ የጀርመንም ጨዋታ ለሱንም በኋላ ላይ እናነሳዋለን። ሌላኛው ከዚህ ጨዋታ ጋር በተያያዘ የምናነሳው የኔይማር ጁኒየርን ጉዳይ ነው። አሰልጣኝ ካርሎ አንቸሎቲ ኔይማር ጁኒየርን በትላንትናው ጨዋታ ላይ አልተጠቀሙበትም። እርግጥ ነው ያቀዱት እቅድ ስላልተሳካላቸው ነው ወይም ደግሞ ይፈጠራል ብለው የጠበቁት ነገር ስላልሆነ ነው። ቡድኑ ቀደም ብሎ ስላሸነፈ ነው። እሳቸው ወደ ኤክስትራ ታይም እናመራለን ብለው ሀሳቡ ነበራቸው። ነገር ግን በመጨረሻዎቹ ሽርፍራፊ ሰከንዶች ላይ ጎል ማስቆጠራቸውን ተከትለው ኔይማር ጁኒየርን ቀይሮ የማስገባት እድሉን እንዳላገኙ ነው የተናገሩት። የብራዚል ብሔራዊ ቡድን ዋና አሰልጣኝ የሆኑት ካርሎ አንቸሎቲ ተጋጣሚያቸው ጃፓንን አወድሰዋቸዋል። ጥሩ በጣም የተዋሃደ ቡድን በማለት ነው ጃፓንን የገለጹት። በጨዋታው ነገሮችን በጣም አክብደውብን ነበር ሲሉ ነው የተናገሩት።
ከኔይማር ጋር መነጋገራቸውንም የገለጹት ካርሎ አንቸሎቲ አቻ ሆነን ጨዋታው ወደ ጭማሪ ደቂቃ ካመራ እሱን እንደማስገባው ነግሬው ነበር ሲሉ ተደምጠዋል። አቻ ከሆነን በኋላ ጨዋታውን ሙሉ ለሙሉ ተቆጣጥረን ስለነበር ተጫዋች መቀየር አልፈለኩም ነበር ሲሉ ነው ካርሎ አንቸሎቲ የተናገሩት። በተለይ ሁለተኛው 45 የጨዋታ ክፍለ ጊዜ ላይም በ60ኛው ደቂቃ አካባቢ ቀይረው ሊያስገቡት አስበው እንደነበርና ነገር ግን በጨዋታው ላይ ብራዚል በጣም ጥሩ እየተቆጣጠረች መምጣቷን ተከትሎ ቡድኑ ላይ ለውጡን ማድረግ እንዳልፈለገ ጭምር ነው የተናገረው አሰልጣኝ ካርሎ አንቸሎቲ። በዚህ ምክንያትም ኔይማርን ማቆየትን ምርጫቸው እንዳደረጉና ከሱ ጋርም መነጋገራቸውን ነው የተናገሩት አሰልጣኝ ካርሊቶ። ብራዚልን አሸናፊ ያደረገ ግብ በጭማሪ ደቂቃ ላይ ያስቆጠረው ጋብሪኤል ማርቲኔሊ ደስታዬን ለመግለጽ ቃላት የለኝም ሲል ይናገራል። ቡድኑን አሸናፊ በማድረጉም ደስተኛ መሆኑን ጭምር ነው የተናገረው። በልብ ያለውን ደስታ ለመግለጽ ቃላት አጥረኛል ያለው ማርቲኔሊ የግብ ዕድል እንደማገኝ ያውቅ ነበር ሲል ነው ከጨዋታው በኋላ የተናገረው። በብሔራዊ ቡድን የተለየ ሚና የታየው ማርቲኔሊ በአርሰናል ቤት ካለኝ ሚና ጋር የተለየ ነው። ከአንቸሎቲ ጋር አውርተናል። ቡድኑን አሸናፊ በማድረጌም በጣም ደስተኛ ነኝ ሲል ነው የተናገረው ጋብሪኤል ማርቲኔሊ። እንግዲህ ተሸናፊ የነበሩት የጃፓን ብሔራዊ ቡድን ተጫዋቾች ግን ይቅርታ ጠይቀዋል። የጃፓን ብሔራዊ ቡድን ተጫዋቾች ከውድድሩ መሰናበታቸውን ተከትሎ ደጋፊያቸውን ይቅርታ ጠይቀዋል። ተጫዋቾቹ ከሜዳ ከመውጣታቸው በፊት ወደ ደጋፊዎቹ በማቅናትም ይቅርታ ሲሉ ተስተውለዋል። የቡድኑ አሰልጣኝ የሆኑት ሞሪያሱ በሰጡት ቃለም ተጫዋቾቹ ሜዳ ላይ ያላቸውን በሙሉ ሰጥተዋል ሲሉ ነው ያመሰግኗቸው። ደጋፊዎች ቡድኑ ባሳካው ነገር እንደሚኮሩ ተስፋ አደርጋለሁ ሲሉ አሰልጣኝ ሞሪያሱ ይናገራሉ። አክለውም ሁሉም ሰው ተጫዋቾቹን እንዲያበረታታና ላሳኩት ነገርም እንዲያጨበጭብም እጠይቃለሁ ሲሉ ጭምር ነው አሰልጣኝ ሞሪያሱ የተናገሩት። የጃፓን ብሔራዊ ቡድን ደጋፊዎች በዚህ የዓለም ዋንጫ ብቻ ሳይሆን ከዚህ በፊት በነበሩበትም የዓለም ዋንጫ ውድድሮች ላይ በጣም ምስጉን የሆኑ ደጋፊዎች እንደሆኑ በርካቶች ያነሳሉ። ጨዋታ ከተጠናቀቀ በኋላ የተጠቀሙባቸውን ቁሳቁሶች እንዲሁ ስቴዲየሙን ጭምር በማጽዳት ጠቅልለው እንደሚወጡ ይታወቃልና በርካቶች ያመሰግኗቸዋል። የጃፓን እና የዚህ ዓለም ዋንጫ ጉዟቸው ግን ትናንትና በብራዚል የተገታበት ጨዋታ እንደሆነ ነው የተመለከትነው። በአጠቃላይ ብራዚል 2-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ጃፓን ደግሞ ከውድድሩ መሰናበቷን ያረጋገጠችበት ውጤት ተመዝግበው እንዲሁ ተጠናቋል። አንዳንድ ቁጥራዊ መረጃዎችን ከጨዋታው ጋር አያይዘን እናንሳ። በጨዋታው ላይ የብራዚል ብሔራዊ ቡድን ሙሉ የኳስ ቁጥጥር ነበረው ብሎ ማንሳት ይቻላል። በመጀመሪያው 45ም በሁለተኛው 45ም የጨዋታ ክፍለ ጊዜ በአጠቃላይ በጨዋታው ላይ 69 በመቶ የኳስ ቁጥጥር ነበራቸው። እንዲሁ በአጠቃላይ በጨዋታው ላይ ደግሞ 19 የጎል ሙከራዎችን ያደረጉበትንም አጋጣሚ ጭምር ተመልክተናል። በርካቶቹን ኳሶች ግብ ጠባቂው ዛዮን ሱዙኪ፣ ይሄ በትልልቅ የሚባሉ ክለቦች የሚፈለግ ጃፓናዊ ግብ ጠባቂ በርከት ያሉ ሴቮችን ሲያደርግ ተመልክተናል። የቪኒሲዮስ ጁኒየርም የግቡ ቋሚ የመለሰበትንም አጋጣሚ ጭምር እናስታውሳለን። እሱ ላይም የግብ ጠባቂው ተች እንደነበረው እናስታውሳለን። በአጠቃላይ 19 ሙከራዎችን አድርገዋል ብራዚሎች፣ 7ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በጃፓን ብሔራዊ ቡድን በኩል 5 ሙከራዎችን የተመለከትነው 2.07 ኤክስጂን ነው ብራዚል ትናንትና ያስመዘገበችው። በጃፓን በኩል 0.33 ኤክስጂን ያስመዝግበው የወጡበት እንደነበር ተመልክተናል። በአጠቃላይ ብራዚል ወደ ቀጣዩ ዙር ማለፏን ያረጋገጠችበት ውጤት ሆኖ ተጠናቋል። ሌላኛው ምሽት ላይ የተደረገው ጨዋታ 5:00 ላይ የጀመረው መርሃ ግብር ነው። ጀርመንን ከፓራጓይ ጋር ያገናኘው ጨዋታ ነው። ይሄ ጨዋታ ለጀርመን ብሔራዊ ቡድን በጣም ቀላል ጨዋታ ይሆናል ብለው በርካቶች በጉጉት የጠበቁት ጨዋታ እንደነበር ተመልክተናል። ጀርመን በዚህ ዓለም ዋንጫ ላይ በጣም በርከት ያሉ ግቦችን ያስቆጠረችው ብሔራዊ ቡድን ናት። 11 ግቦችን በአጠቃላይ ማስቆጠር ችላለች። ምክንያቱም አብዛኛውን ጎል ኩራሳዋ ላይ 7-1 ሲያሸንፉ ያስቆጠሩት ነበር። በዚህ ዓለም ዋንጫ ላይ ጀርመን በርከት ያሉ ግቦችን ያስቆጠረች ብሔራዊ ቡድን እንደሆነች ይታወቃልና ፓራጓይ ደግሞ እንዲሁ ምድቡን በተቸግራ እንደመጣችም የምናስታውሰው ጉዳይ ነውና ለጀርመን ይሄ ምናልባት ቀላል ጨዋታ ሊሆን ይችላል ብለው በርካቶች ሲያነሱ ነበር። በተለይ ከ2014ቱ አሸናፊነታቸው በኋላ የነበረው የጀርመን ብሔራዊ ቡድን በዓለም ዋንጫ ላይ በጣም አስከፊ ጉዞዎችን ሲያደርግ እንደነበር እናስታውሳለን። 2018 ላይ ከምድብ የተሰናበተ ብሔራዊ ቡድን እንደነበር እናስታውሳለን። እንዲሁ 2022 ላይም በተመሳሳይ ጥሩ የሚባል ታሪክን እንዳልጻፉ የምናስታውሰው ጉዳይ ነው። ነገር ግን በዚህ ምናልባት በዚህኛው የዓለም ዋንጫ ላይ ጥሩ ነገሮችን ታደርጋለች ብለው በርካቶች በጉጉት ጠብቀዋት ነበር። ጀርመን ያኔ በ2014 በማሪዮ ጎትዘ ግብ አርጀንቲናን አሸንፋ የብራዚሉን የዓለም ዋንጫ ካነሳች በኋላ የተጓዘችበት መንገድ የእግር ኳስ ታሪኳን እንግዲህ የማይመስል ነበር። ወይም ደግሞ በጣም የቁልቁለት ጉዞዎችን በተለያዩ የዓለም ዋንጫ ውድድሮች ላይ አድርጋ ነበር። ከምድብ ማጣሪያዎች ሁላ መሻገር አልቻለችም ነበር። ነገር ግን በዚህኛው የዓለም ዋንጫ ኩራሳዋ ላይ ያስቆጠረችው 7 ግቦችን ጨምሮ በምድብ ማጣሪያዎች ላይ 10 ግቦችን በተጋጣሚዎቹ መረብ ላይ
አሳርፋለች። ይህም በዚህ ዓለም ዋንጫ በርካታ ግብ ካስቆጠሩ ብሔራዊ ቡድኖች ቀዳሚው አድርጓታል። በአንጻሩ ጀርመን ተፋላሚ የነበረችው ፓራጓይ ደግሞ ትላንትና በምድብ ማጣሪያ ለተጋጣሚዎቹ መረብ ላይ 2 ግቦችን ብቻ አስቆጥሮ ነው ወደ ጥሎ ማለፍ የመጣ ብሔራዊ ቡድን መሆኑን የተመለከት ነው። ነገር ግን በትላንትናው ጨዋታ ፓራጓይ ናት ወደ ቀጣዩ ዙር ማለፏን ያረጋገጠችው። የ4 ጊዜ የዓለም ዋንጫ አሸናፊዋ ሀገር ጀርመን በፓራጓይ በመላመት ተሸንፋ 4-3 በሆነ ውጤት ተሸንፋ ነው ከውድድሩ ውጪ መሆኗን ያረጋገጠችው። በመደበኛው የጨዋታ ክፍለ ጊዜ ሁለቱ ብሔራዊ ቡድኖች 1-1 ነው የተለያዩት። ሁሊዮ ኢንሲሶ አሁን ላይ የቼልሲ ንብረት ነው። በስትራስቡርግ ነው የሚጫወተው በውሰት። ከዚህ በፊት በብራይተን ኤንድ ሆቭ አልቢዮን ታስታውሱታላችሁ። በውሰትም ለኢፕስዊች ታውንም ሲጫወት እናስታውሷለን። ይሄ የፓራጓይ ብሔራዊ ቡድን ተጫዋች ሁሊዮ ኢንሲሶ ትናንትና ፓራጓይን ቀዳሚ ያደረገ ጎል አስቆጠረ። ከዛ ውጭ ካይ ሃቨርትስ ሀገሩ ጀርመንን አቻ ያደረገ ጎል ማስቆጠር ችሎ ነበር። በምድብ ጨዋታዎች ላይ 2 ጎሎችን አስቆጥሮ ነበር። ኩራሳው ላይ ያስቆጠራቸው 2 ግቦችን እናስታውሳለን። ካይ ሃቨርትስ ትላንትናም ጎል ማስቆጠር ችሏል። በመለያ ምት ወቅትም በጀርመን በኩል ካይ ሃቨርትስ፣ ጆናታን ታህና ኒክ ቮልትማደ የፍጹም ቅጣት ምቱን በማምከናቸው ምክንያት ጀርመን ከውድድሩ ውጪ እንድትሆን እያደረገበት አጋጣሚ ጭምር የተመለከትነው። ፓራጓይ ግን ወደ ቀጣዩ ዙር ማለፏን ወደ 16ቱ ጥሎ ማለፏን ያረጋገጠች ብሔራዊ ቡድን መሆኗን ትላንትና አረጋግጣለች። ጀርመን ምንም እንኳን በትላንትናው ጨዋታ ላይ ሙሉ የኳስ ቁጥጥር የነበራት ቢሆንም በርከት ያሉ የግብ ሙከራዎችን ያደረገ የነበረ ቢሆንም ነገር ግን ወደ ቀጣዩ ዙር ማለፍ ግን አልቻለችም። ጀርመን በጨዋታው ላይ 74 በመቶ የኳስ ቁጥጥር ነበራት በትላንትናው ጨዋታ ላይ። ከዛ ውጪ ደግሞ 21 የጎል ሙከራዎችን አድርጋ 6ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ነገር ግን ይሄ ሁሉ ፍሬ አላፈራም። 7 ሙከራዎችን ያደረገችው ፓራጓይ 3 ኢላማቸውን የጠበቁ ሙከራዎችንና 24 በመቶ የኳስ ቁጥጥር ነበራት። ነገር ግን ወደ ቀጣዩ ዙር ማለፏን ያረጋገጠችው ፓራጓይ ሆናለች። ጀርመን 1.49 ኤክስጂ ማስመዝግባ ነበር በትናንትናው ጨዋታ ላይ። ነገር ግን ይሄ ሁሉ ጥሩ ቁጥሮች ወደ ውጤትነት መለወጥ አልቻሉም። የዩሊያን ናግልስማን ቡድን ባለፉት 2 የዓለም ዋንጫዎች ይህ የጀርመን ብሔራዊ ቡድን ከምድብ መሻገር አልቻለም ነበር። ዘንድሮ ከምድብ ተሻግሮ የነበረ ቢሆንም ነገር ግን ከጥሎ ማለፉ ግን መሰናበቱን አረጋግጧል። ያውም በፓራጓይ። በዚህ መሰረትም ፓራጓይ ወደ ቀጣዩ ዙር አልፋለች። ፓራጓይ በቀጣይ የምትገጥመው የፈረንሳይና የስዊድንን አሸናፊ ነው። ፈረንሳይና ስዊድን እርስ በርስ ጨዋታቸውን ያደርጋሉ በጥሎ ማለፍ። ከነሱ አሸናፊ ጋር ፓራጓይ ጨዋታዋን እንደምታደርግ ነው የተገለጸው። ይሄ የፓራጓይ ብሔራዊ ቡድን በማጣሪያውም ጭምር እነ ብራዚልና አርጀንቲናን ጭምር አሸንፎ እንደነበር እናስታውሳለን። እና በጣም የተዋቀረ ብሔራዊ ቡድን፣ በጣም በተለይ በመከላከሉ ረገድ በጣም ጠንከራ ያለ ብሔራዊ ቡድን እንደነበር ተመልክተናል። በማጣሪያው እንኳን ወይም በምድብ የማጣሪያ ጨዋታዎች እንኳን ጎል ማስቆጠር ያልቻለ ብሔራዊ ቡድን 2 ግቦችን ብቻ ያስቆጠረ ብሔራዊ ቡድን እንደነበር እናስታውሳለን። ነገር ግን ጎሎች ስለማይቆጠሩበት ነው ወደ ቀጣዩ ዙር እንዲሁ ሲያልፍ ተመልክተን እንደነበር የምናስታውሰውና በአጠቃላይ ፓራጓይ ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። በአሜሪካ፣ አውስትራሊያ እንዲሁ እነ ተርኪ ምድብ ውስጥ ነበረች። ፓራጓይ 4 ነጥቦችን በመሰብሰብ ነው ወደ ቀጣዩ ዙር ያለፈችው። 2 ጎሎችን አስቆጥራ በአጠቃላይ 4 ግቦች ተቆጥረውባት በ2 የግብ ዕዳ ጥሩ ሶስተኛ ሆና ወደ ቀጣዩ ዙር ማለፏን እናስታውሳለን። አንዱን ጨዋታ የተሸነፈ ከዛ ውጭ ግን ያሉትን ጨዋታዎች አቻና ድልን አድርጋ ነው ፓራጓይ ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን እንደነበረች የምናስታውሰው። በቀጣይ ከፈረንሳይና ከስዊድን ብሔራዊ ቡድን አሸናፊ ጋር ጨዋታዋን የምታደርግ ነው የሚሆነው። አሁን በዚህ ሰዓት እየተደረገ የሚገኝ ደግሞ አንድ ጨዋታ አለ። ኔዘርላንድና ሞሮኮ ጨዋታቸውን እያደረጉ ነው። አሁን የእረፍት ሰዓት ላይ ነው የሚገኙት ውድ ቤተሰቦቻችን። እኛ ይህንን ፕሮግራም ወደ እናንተም እያደረስን ባለንበት ሰዓት ላይ ማለት ነውና በኋላ ላይ ወደ ደቂቃው የሚደርስበትን ፕሮግራማችን መጨረሻ ላይ ደቂቃው የሚደርስበትን ተከታትለን ወደ እናንተም የምናደርስ ይሆናል። እኛ ግን ይህንን ፕሮግራም ወደ እናንተ ለማድረስ እያዘጋጀን ባለንበት ሰዓት የእረፍት ሰዓት ላይ ነው የሚገኙት። ኔዘርላንድና ሞሮኮ ጨዋታቸውን 0-0 በሆናቸው ውጤት እየቀጠሉ እንደሚገኙ የተመለከትነው በኋላ ላይ በስፋት የምናነሳላችሁ ነው የሚሆነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በዓለም ዋንጫው ዛሬም ተጠባቂ ጨዋታዎች ናቸው የሚደረጉት። ልክ ምሽት 2 ሰዓት ሲል አፍሪካዊቷ ሀገር አይቮሪ ኮስት እና የኤርሊንግ ብራውት ሃላንዱ ሀገር ኖርዌይ ጨዋታቸውን ያደርጋሉ። ይሄ ጨዋታ ልክ ምሽት 2 ሰዓት ሲል የሚደረግ መርሃ ግብር ነው። የአፍሪካውያን ሀገሮች በዚህ ዓለም ዋንጫ የት ድረስ መጓዝ ይችላሉ የሚለውን ዛሬም የምንመለከተው ይሆናል። 105,000 ደጋፊዎችን በሚይዘው ኤቲኤንዲ ስቴዲየም ጨዋታው እንደሚደረግ ይፋ ተደርጓል። በርካቶችን በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። አይቮሪ ኮስት እና ኖርዌይ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ሲል ነው ይሄ ጨዋታ የሚደረገው። ከዛ ውጭ ግን ሌሊት 6 ሰዓት ሲል ፈረንሳይና ስዊድን የሚያደርጉት ጨዋታን በርካቶች ይጠብቁታል። የፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ በጣም ጠንካራው ብሔራዊ ቡድን እንደሆነ በርካቶች አሁንም ግምት እየሰጡት
ይገኛሉ። ይህንን ዋንጫ ለማሸነፍ በጣም በትልቅ ግምት እየተሰጠው የሚገኘው ብሔራዊ ቡድን የፈረንሳይ ብሔራዊ ቡድን እንደሆነ ምንም ጥያቄ የለውም። ዛሬ ደግሞ ከስዊድን ብሔራዊ ቡድን ጋር ጨዋታውን ያደርጋል። ፈረንሳይ ባለፉት ጨዋታዎች በሁሉንም የምድብ ጨዋታዎች ያሸነፈች ብሔራዊ ቡድን እንደሆነች የምናውቀው ጉዳይ ነው። በአንጻሩ ደግሞ የስዊድን ብሔራዊ ቡድን በዚህ ዓለም ዋንጫ ላይ የመጀመሪያውን ጨዋታ በሰፊ የጎል ልዩነት ማሸነፉን እናስታውሳለን የቱኒዚያ ብሔራዊ ቡድን ላይ። ነገር ግን በኔዘርላንድ ብሔራዊ ቡድን የተሸነፈበትን መርሃ ግብር እናስታውሳለን እና ዛሬ በጣም በውድድሩ ላይ ጠንካራ ከሆነችው የፈረንሳይ ብሔራዊ ቡድን ጋር የሚደረገው ጨዋታ በርካቶች በጉጉት እንዲጠብቁት ያደረገው ጨዋታ ነው። ስዊድን ይህንን ምድብ በሶስተኛነት የነበረችበትን ምድብ ኔዘርላንድና ጃፓን ከነበሩበት ምድብ 4 ነጥቦችን ይዛ በጥሩ ሶስተኛነት ወደ ቀጣዩ ዙር ማለፏን እናስታውሳለን። በአንጻሩ ፈረንሳይ ብሔራዊ ቡድን ሁሉንም የምድብ ጨዋታዎች ካሸነፉ ብሔራዊ ቡድኖች መካከል አንደኛዋ ናት። 10 ግቦችን በውድድሩ ላይ አስቆጥራለች። 2 ደግሞ የተቆጠረባት ግብ ነው። በአጠቃላይ 8 ንጹህ ግቦችን ይዛ ነው ወደ ቀጣዩ ዙር በ9 ነጥቦች ማለፏን የምናስታውሰው። በዚህ የምድብ ጨዋታዎች ላይ 2 ተጫዋቾች ደግሞ 4 ግቦችን ማስቆጠር ችለዋል። ኦስማን ዴምቤሌ እና ኬሊያን ምባፔ በዛሬው ጨዋታ ላይም በትልቁ ይጠበቃሉ። ማይክል ኦሊሴ በዚህ ውድድር ላይ ጎሎችን አያስቆጠር እንጂ 3 አሲስቶችን ያደረገ ተጫዋችም እንደሆነ ይታወቃል። ስለዚህ የዛሬው ጨዋታ በትልቅ ጉጉት ይጠበቃል። በተለይ ማይክል ኦሊሴ ከምናውቀው ቦታውን ቀይሮ ነው እየተጫወተ የምንገኘው። በሚዩኒክ ቤት የክንፍ መስመር ተጫዋች ተደርጎ ሲጫወት እንመለከተዋለን። በዚህ ግን በፈረንሳይ ብሔራዊ ቡድን ግን የአጥቂ አማካይ ሆኖ ሲጫወትም እየተመለከትንበት የምንገኝበት አጋጣሚ ጭምር አለ። በተለይ ኦስማን ዴምቤሌ እዛ ቦታ ላይ መኖሩን ተከትሎ ማለት ነውና ጥሩ ነገሮችን እያሳዩን የፈረንሳይ ብሔራዊ ቡድን የዛሬው ጨዋታ በጉጉት ይጠበቃል። 82566 ደጋፊዎችን በሚይዘው ሜትላይፍ ስቴዲየም ይሄ ጨዋታ እንደሚደረግ ነው የተገለጸው። ኔዘርላንዳዊ ዳኛ ጨዋታውን በመሃል ዳኝነት ይመሩታል ተብሎ ይታሰባል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ ያደረጓቸውን 3 መርሃ ግብሮች እርስ በርስ ስንመለከት ፈረንሳይ የበላይነት አላት። ካደረጓቸው 3 ጨዋታዎች 2ቱን ፈረንሳይ አሸንፋለች። በቅርብ ጊዜ የተገናኙት 2020 ላይ ነበር ለመጨረሻ ጊዜ የተገናኙት። ፈረንሳይ ያንን ጨዋታ 4-2 አሸንፋ ነበር። ከዛ በፊትም እንዲሁ 2020 ላይ በተመሳሳይ እንዲሁ ተገናኝተው ፈረንሳይ 1-0 አሸንፋ ነበር። ከዛ በፊት የተገናኙት 2017 ላይ እንደነበር ተመልክተናል። ስዊድን ያኔም ፈረንሳይን 2-1 በሆነ ውጤት ያሸነፈችበት ውጤት የምናስታውሰው ነው። የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዲዬ ዴሾ ወደ ብሔራዊ ቡድኑ መመለሳቸው ይፋ ተደርጓል። በተለይ በምድቡ የመጨረሻ ጨዋታ ከኖርዌይ ብሔራዊ ቡድን ጋር በነበረው ጨዋታ ላይ አሰልጣኝ ዲዲዬ ዴሾ በሐዘን ምክንያት ከብሔራዊ ቡድኑ ስብስብ ጋር እንዳልነበሩ እናስታውሳለን። የወላጅነታቸው ሕይወት ማለፍን ተከትሎ ከብሔራዊ ቡድኑ ተለይተው ወደ ፈረንሳይ ተመልሰው እንደነበር እናስታውሳለን። አሁን ግን ወደ ስራ ተመልሻለሁ ብለዋል ዲዲዬ ዴሾ ሲናገሩ። በወላጅነታቸው ድንገተኛ ህልፈት ሕይወት ምክንያት ከብሔራዊ ቡድን ጋር ያልነበሩት ዲዲዬ ዴሾ ከባድ ጊዜ ነበር ሲሉ ይናገራሉ። አሰልጣኙ ወደ ስራ ገበታ ተመልሻለሁ ሲሉ ከስዊድን ጋር ያላቸውን ጨዋታ ትልቅ ጨዋታ በማለት ይገልጹታል። የፈረንሳይ ተጫዋቾች ባለፈው ጨዋታ ለሐዘኑ ጥቁር ጨርቅን በማሰር ጠይቀው ፊፋ ውድቅ እንዳደረገባቸው ይታወሳል። ዲዲዬ ዴሾ ስለ ክስተቱ ተጠይቀው ብሔራዊ ቡድኑ ትልቅ ድጋፍ አሳይቶኛል፣ ያ የሚቀይረው ነገር አይኖርም ነው ሲሉ ጭምር የተናገሩት። አክለውም ማድረግ ስለመቻሉ አላውቅም፣ ነገር ግን ለውጥ የለውም፣ ተጨማሪ ነገር አያስፈልግም ሲሉ ይናገራሉ። የቡድኑ ተጫዋቾች አድሪያን ራቢዮ በበኩሉ ጥሩ ነገር ለመስራት ተመልሶ መጥቷል፣ በቆይታው ምቾት የሚሰጠውን ነገር ሁሉ እኛ ለማድረግ ዝግጁ ነን ሲል ነው አድሪያን ራቢዮ እየተናገረ የሚገኘው። የፈረንሳይ ብሔራዊ ቡድን ከስዊድን ብሔራዊ ቡድን ጋር ዛሬ የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። ይህ ጨዋታ ሌሊት 6 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ሌሊት 10 ሰዓት ሲል አዘጋጇ መካከል አንደኛዋ የሆነችው ሜክሲኮ ከኢኳዶር ጋር ጨዋታዋን ታደርጋለች። ሜክሲኮም በዚህ የዓለም ዋንጫ ላይ ሁሉንም የምድብ ጨዋታዎች ካሸነፉ ብሔራዊ ቡድኖች መካከል አንደኛዋ ናት። ሜክሲኮ ምድብ 1 ላይ ነው የምትገኘው። ከሳውዝ አፍሪካ፣ ሳውዝ ኮሪያ እና ቼክ ሪፐብሊክ ጋር ነበር የተደለደለችው። 3ቱንም ጨዋታዎች አሸንፋለች። 6 ጎሎችን አስቆጥራ ምንም አይነት ጎል በዚህ ዓለም ዋንጫ ላይ አላስተናገደችም የሜክሲኮ ብሔራዊ ቡድንና የዛሬው ጨዋታም እንዲሁ ይጠበቃል። ዛሬ ጨዋታዋን ከኢኳዶር ብሔራዊ ቡድን ጋር ነው የምታደርገው። ኢኳዶር በአንጻሩ በተለይ በመጨረሻው ጨዋታ ጀርመንን አሸንፋ ወደ ቀጣዩ ዙር ማለፏን እናስታውሳለን። በተለይ ያ ጨዋታ ለኢኳዶሮች በጣም አስገራሚ እንደነበር እናስታውሳለን። በኢኳዶር ጭምር ትልቅ የደስታ ቀንም ጭምር እንደታወጀ የምናስታውሰው ጉዳይ ነው። በመጨረሻው ጨዋታ ነበር ጀርመንን አሸንፋ ወደ ቀጣዩ ዙር እንድታልፍም ጭምር የሆነችውና በጣም ተጠባቂ ጨዋታ እንደነበር እናስታውሳለን። ኢኳዶር በ4 ነጥቦች ጥሩ ሶስተኛ ሆና ነው ወደ ቀጣዩ ዙር ያለፈችው። ዛሬ ደግሞ ጨዋታዋን ታደርጋለች ከአዘጋጁ ሀገር ሜክሲኮ ጋር የሚደረግ ጨዋታ ነው። ይሄ ጨዋታም በትልቅ ጉጉት ይጠበቃል። ጨዋታው ልክ ሌሊት 10 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር
የሚያሳየው ጨዋታው በሜክሲኮ ሲቲ ነው የሚደረገው። በኢስታዲዮ ባኖርቴ ጨዋታው 87523 ደጋፊዎች በሚይዙት ስቴዲየም ጨዋታውን ያደርጋሉ። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ በቅርብ የተገናኙት 2025 ላይ ነው። በፍሬንድሊ ጨዋታ 2-1 ነበር ያጠናቀቁት። ከዛ በፊት 2024 ላይ፣ ከዛ ውጭ ደግሞ 2022 ላይም ተገናኝተው ሁለቱም ጨዋታዎች 0-0 በሆናቸው ውጤት ነበር የተጠናቀቁት። ያለፉት 3 የእርስ በርስ ግንኙነቶቻቸው በአቻ ውጤት የተጠናቀቁ ነበሩ። ዛሬ ግን የግድ መሸናነፍ ይኖርባቸዋል። ምክንያቱም ባይሸናነፉ እንኳን የመለያ ምቶች ስለሚኖሩ ወደ ቀጣዩ ዙር ለማለፍ አንድ ብሔራዊ ቡድን ነው የሚችለውና በጣም በጉጉት የሚጠበቅ ጨዋታ ይሆናል ተብሎ ይጠበቃል። ሌሊት 10 ሰዓት ላይ የሚደረግ መርሃ ግብር ነው። አሁን ደግሞ የዝውውር ጉዳዮችን በተለይ የክለብ እግር ኳሳዊ ጉዳዮችን በስፋት እናንሳ። ውድ ቤተሰቦቻችን የአርሰናል ጉዳዮችን በማስቀደም ነው የምንጀምረው። የአስተን ቪላውን ተጫዋች ሞርጋን ሮጀርስን ለማስፈረም አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ትልቅ እንቅስቃሴ እንደሚያደርግና ተጫዋቹን ጭምር ወደ አርሰናል ለማምራት ትልቅ ፍላጎቶች እንዳሉት የሚያሳዩ መረጃዎች ሲወጡ እንደነበር የምናስታውሰው ጉዳይ ነው። በእንግሊዝ ብሔራዊ ቡድን ካምፕ ውስጥ የሚገኘው ዴክላን ራይስም ጭምር ይህንን የብሔራዊ ቡድን አጋሩንም ወደ ክለቡ እንዲመጣ ትልቅ ሚሽን ተሰጥቶትም ያንን ነገር እያከናወነ እንደሚገኝ የተለያዩ መረጃዎች በትልቁ ሲወጡ ነበር። በተለይ ትልልቅ የሚባሉ የመረጃ ምንጮች እንደሚናገሩትም ይሄ ተጫዋች ወደ አርሰናል የመዘዋወሩ ጉዳይ የጊዜ ጉዳይ ካልሆነ በስተቀር የመፈጸም እድሉ በጣም ሰፊ ከሆኑ የዝውውር ጉዳዮች አንደኛው ነው ሲሉ የጠቀሱት የዝውውር ጉዳይ እንደሆነ እናውቃለን። ነገር ግን አስተን ቪላዎች ከዚህ ከሞርጋን ሮጀርስ በጣም ትልቅ የሚባል ገንዘብን ለመጠየቅ ዝግጁ እንደሆኑ እየተነገረ ይገኛል። በተለይ ቴሌግራፍ የተባለው የመረጃ ምንጭ እንደሚናገረው ከሆነ የበርሚንግሃሙ ክለብ አስተን ቪላ ሞርጋን ሮጀርስ ላይ 130 ሚሊዮን ፓውንድ አካባቢዎችን እንደለጠፈ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የክለቡ አመራሮች እንግዲህ ማንቸስተር ሲቲ ለኤሊዮት አንደርሰን የከፈለውን ገንዘብ የሚስተካከል ክፍያ ለሞርጋን ሮጀርስም መከፈል አለበት ብለው እንደሚያምኑ ነው እየተገለጸ የሚገኘው። እንግዲህ ከአስተን ቪላ ከኒውካስል ምናምን ከመሳሰሉ ክለቦች ተጫዋቾችን ለማስፈረም በጣም ከባድ ድርድሮች እንደሚጠብቁ በርካቶች ያምናሉ። ያንንም ነገር አርሰናል ይገነዘበዋል ተብሎ ይታሰባል። ከአስተን ቪላ ይህንን ተጫዋች ለማስፈረም በጣም ትልቅ የሚባሉ ገንዘቦችን አስተን ቪላዎች እንደሚጠይቁ ነው እየተገለጸ የሚገኘው። ክለቡ ከአስተን ቪላዎች በተጨማሪ ግን ሞርጋን ሮጀርስ በጣም ትልቅ ተጫዋቻቸው እንደሆነ ያውቃሉ። በክለቡ ማቆየትም ትልቁ ምርጫቸው ነው። በተለይ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ ተሳታፊ ስለሆኑ በቅርብ ጊዜም ነው ኮንትራቱን እንዳረዘመ የምናስታውሰውና ረጅም ጊዜ ኮንትራቶችም ስለሚቀሩት ተጫዋቹን የመሸጥ ያን ያክል ግዴታ ይኖርባቸዋል ተብሎ እንደማያምኑ ነው የሚናገሩትና የሚሸጡት ከሆነ ግን በጣም በጥሩ ገንዘብ ይህንን ተጫዋች የሚለቁበትን እድል ለማመቻቸት ጥረቶችን እያደረጉ እንዳለ ይፋ ተደርገዋል። አርሰናሎች በአማካይ ስፍራ ላይ አሁንም ተጫዋቾችን መመልከታቸውን ቀጥለዋል። ሰሞኑን ከብሩኖ ጉማሬሽ ጋር በትልቁ ስማቸው ሲነሳ እንደነበር እናስታውሳለን። የመጀመሪያ ጥያቄንም ማቅረበው ውድቅ መደረጉን እናስታውሳለን። ሌላኛው ተጫዋች አዩብ ቦአዲ ነው። አሁን ደግሞ አሌክስ ስኮት ላይም እንቅስቃሴዎችን እንደጀመሩ የቢቢሲው ጸሐፊ የሆነው ሳሚ ሞክቤል ይናገራል። አርሰናል አሌክስ ስኮትን ለማስፈረም ቦርንመዝን በይፋ ጠይቀዋል የሚሉ መረጃዎች ይፋ እየተደረጉ ነው። እርግጥ ነው ቦርንመዝ ይህንን ተጫዋቹን የመልቀቅ ምንም አይነት ፍላጎት የለውም። ለአሌክስ ስኮትም አዲሱን ለማቅረብ ነው ፍላጎታቸው። ወሳኙ ተጫዋቻቸውንም ከክለቡ እንዲለቅ አይፈልጉም። ነገር ግን አርሰናል በይፋ እንቅስቃሴ ጀምሯል። አሌክስ ስኮትን ለማስፈረም ከቦርንመዝ ጋር ንግግሮችንና ጥያቄዎችን እንዳቀረበ ጭምር ይፋ አድርጓል። ሳሚ ሞክቤል ሲናገር አርሰናል ለአሌክስ ስኮት ያለው ፍላጎት ተቀባይነት አላገኘም። የመጀመሪያው ጥያቄ ቦርንመዝ ተጫዋቹን መሸጥ እንደማይፈልግ ነግሯቸው እናም ለአርሰናል የመጣውን ጥያቄንም ውድቅ እንዳደረጉት ጭምር ነው የተነገረው። ነገር ግን በቀጣይ ቀናት ምናልባት አርሰናል ሌላ ጥያቄዎችን ይዞ ሊመለስ የሚችልበት እድሉ እንዳለው የሚያሳዩ ነገሮች ያለው። በቀጣይም አርሰናል የትኛው የአማካይ ስፍራ ላይ በትልቁ ትኩረት አድርጎ ይንቀሳቀሳል የሚለውን በስፋት የምንመለከተው ነው የሚሆነው። ጋብሪኤል ሄሱስ ይናገራል። ወደፊት ምን እንደሚጠብቀኝ አላውቅም። ለጊዜው መስራቴን እቀጥላለሁ። ከአርሰናል ጋር ምን እንደሚሆንም እናያለን ሲል ነው ጋብሪኤል ሄሱስ የሚናገረው። የጣሊያን ሊግን አለም የነበረ በሳንሴሮ ስቴዲየም ጎል ማስቆጠር ያንን ህልም አሳክቻለሁ። ሁሉም ሰው ብዙ ጉዳት እንደሚያደርስብኝ ይናገራል። አሁን ግን ነገር ግን በጥሩ ሁኔታ ላይ ይገኛለሁ ብሏል። መጫወት ፈልጋለሁ እናም ተጨማሪ ደቂቃዎችን ካገኘሁኝ የተሻሉ ነገሮችን ማሳየት እንደምችልም እንዲሁ እፈልጋለሁ ሲልም ጭምር ነው የተናገረው። ጋብሪኤል ሄሱስ በዚህ የክረምት ተጫዋቾች የዝውውር መስኮት ከአርሰናል ጋር ይለያያሉ ተብለው ከሚጠበቁ ተጫዋቾች መካከል በግንባር ቀደምትነት የሚጠቀሰው ተጫዋች ነው። ይህ ተጫዋች
ጋብሪኤል ሄሱስ እና በቀጣይ በርካቶች በጉጉት ይጠብቁታል። አርሰናሎች የትኞቹን ተጫዋቾች ለቀው በሚቀጥለው የዝውውር መስኮት የትኞቹን ተጫዋቾች ያስፈርማሉ የሚለው ጉዳይ በበርካቶች ዘንድ በጉጉት የሚጠበቀው ጥያቄ እንደሆነ የመረጃ ምንጮቹ እየጠቆሙ ይገኛሉ። ጋሪ ኔቨል ይናገራል። አንዳንድ ሰዎች አርሰናል ለምን ተጨማሪ 85 ሚሊዮን ፓውንድ ለአማካይ ተጫዋች ወጪ ያወጣል ይላሉ። ነገር ግን ይሄ ስህተት ነው። የፕሪሚየር ሊግና የቻምፒየንስ ሊግን ለማሸነፍ ጥሩ ተጫዋች አሉኝ። ኢንቨስት ማድረግም ማቆም የለብህም። እንደውም በጣም ጠንካራ የሆኑ ክፍሎችን የበለጠ ማጠናከር ይጠበቅብሃል። ሚኬል አርቴታና አንድሪያ ቤርታም ብሩኖ ጉማሬሽን የአማካይ ክፍሉን ይበልጥ ወደ ከፍተኛ ደረጃ የሚያሳድግ ተጫዋች ነው ብለው ካመኑ ትክክል ናቸው ብዬ አስባለሁ። አርሰናል ከእንግዲህ ተጫዋች የሚገዙት አራት ውስጥ ለመግባት ሳይሆን በአውሮፓ ምርጥ ቡድን መሆናቸውን በድጋሚ ለማሳየት ነው። ዝውውሩ ይሳካል ወይስ አይሳካም ሌላ ጉዳይ ነው። ነገር ግን እንደ ብሩኖ ጉማሬሽ ያለ ተጫዋችን ለማስፈረም መሞከራቸው አርሰናል ራሱ የት እንደሚያይ በግልጽ የሚያሳይ ነው። ስለዚህ በሚቀጥሉት የውድድር ዓመታትም ጠንክሮ ለመቀጠል በአውሮፓ ላይም ኃያልነታቸውን ለማስቀጠል አሁንም ቢሆን ይሄ ቡድን ተጨማሪ ተጫዋቾችን ማስፈረም ይጠበቅበታል። ብሩኖ ጉማሬሽን ማስፈረማቸው ትክክለኛ ይሆናል ብዬ ጠብቃለሁ። የመሳካት እድሉን አላውቅም ሲልም ነው የተናገረው። ከፍተኛ ክለቦች የሚያደርጉት ይህንን ነው። አስቸጋሪ ውሳኔዎችን ይወስናሉ። ትክክለኛ ተጫዋቾች ሲገኝም ትልቅ ገንዘቦችን ያወጣሉ። እናም በየወቅቱ ደግሞ የቡድኑ ደረጃም ይበልጥ ደግሞ ከፍ እንደሚያደርጉት ተስፋ አደርጋለሁ ሲል ነው የሚናገረው። አርሰናል ብሩኖ ጉማሬሽ ወደ ኒውካስል ከመዘዋወሩ በፊትም ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል አንደኛው እንደነበር ሲነገር ነበር። እሱን ለማስፈረም በሚደረገው ፉክክር ላይም ጠንካራ ተሳትፎ ነበረው አርሰናል። በአርሰናልና በብሩኖ ጉማሬሽ ካምፕ መካከልም ያለው ግንኙነት ለዓመታት የዘለቀ ሲሆን በሁለቱ ወገኖች መካከል ያለው የመገናኛ መንገዶችም ክፍት ሆነው እንደቀጠሉ የሚያሳዩ መረጃዎችን ነው የተመለከት ነው። አርሰናል ብሩኖ ጉማሬሽ ካምፕ ጋር የሚስማማበት ማበረታቻና አዎንታዊ ምልክቶች አሉ። በዚህም 100% በእርግጠኝነት መናገር ይቻላል። ይህ መረጃ ወሬ ብቻ ሳይሆን ከሌሎች ጋዜጠኞችም የተላለፈ ሳይሆን ከታማኝ ምንጮች የተገኘ እንደሆነ ነው የመረጃ ምንጮቹ የሚጠቅሙት። ስለዚህ አርሰናል የሚስማማበት እድልን አግኝቷል። አዎንታዊ ምልክቶችም እየታዩ እንደሚገኝ ጭምር ነው የመረጃ ምንጩ የገለጸው። የ65 ሚሊዮን ፓውንድ ጥያቄ መቅረቡ የስምምነቱን አቅጣጫ ሊለውጠው ይችላል። አርሰናል የኒውካስልን አቋም ለማወቅ በሶስተኛ ወገን በኩል ጥያቄዎችን ያቀርባል። አሁን ያለው ሁኔታ በአሌክዛንደር ኢሳክ ግብይት ላይ በጣም ተመሳሳይ ነው ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። በቀጣይ አርሰናል በአጠቃላይ እዚህ ተጫዋች ላይ ትልቅ ትኩረቶችን አድርጎ የሚሰራበት ብሩኖ ጉማሬሽንም ለማስፈረም ጥሩ እድሎችን የሚያገኝበት ይሆናል ተብሎ ይታሰባል። በአርሰናል ቤት ወሳኙ የዝውውር መስኮትም እንግዲህ አሁን ላይ በብሩኖ ጉማሬሽ ላይ ይሆናል ተብሎ ይጠበቃል። በአርሰናል በኩል የማንቸስተር ዩናይትድ ጉዳዮችን የምንንገራችሁ። የማኑኤል ኡጋርቴ ጉዳት ተጨማሪ አማካይ ለማስፈረም ትልቅ ጫናዎችን ይፈጥርባቸዋል ተብሎ ይታሰባል። ማንቸስተር ዩናይትዶች የማኑኤል ኡጋርቴም የረጅም ጊዜ ጉልበት ጉዳት በዝውውር ገቢያቸው ላይ ትልቅ ተጽዕኖ አለው ብለው አይጠብቁም። አሁን ላይ እንደውም ከኡጋርቴ የማይሸጥና የረጅም ጊዜ የማይጫወት መሆን ጋር ተያይዞ ተጨማሪ አማካይ የማስፈረሙ ጉዳይ ይበልጥ አስፈላጊ ሆኖ የተገኘበት ሁኔታ እንደተፈጠረ ነው ሳሙኤል ሎሃረስት ይፋ ያደረገው። የግዴታ ዝውውሮችን ማድረግ ይኖርባቸዋል ተብሎ እንደሚታሰብ ነው ሳሙኤል ሎሃረስት መረጃውን ይፋ ያደረገው። ማንቸስተር ዩናይትዶች አሁንም ቢሆን ከዌስትሃም ዩናይትዱ አማካይ ማቴዎስ ፈርናንዴስ ጋር ስማቸው መያያዙን ቀጥሏል። ማቴዎ ሞሬቶ የተባለ የመረጃ ምንጭ እንደሚናገረው ከሆነ ኦልትራፎርድ ላይ የተመሰረተው ክለብ ከተጫዋቹ ጋር አዳዲስ ግንኙነቶችን እያደረጉ ነው። እናም የ21 ዓመቱ የአማካይ ስፍራ ተጫዋችን ለማሳመንም የኮንትራት ጥያቄዎችን ለማሻሻል ፍቃደኛ መሆናቸው ይፋ ተደርጓል። እንዲሁም ደግሞ ሊኖር ስለሚችለው የዝውውር ክፍያ ከለንደኑ ክለብ ጋር ለመነጋገርም እቅድ እንዳላቸው ነው የሚነገረው። ማቴዎ ሞሬቶ በኤክስ ላይ እንዲህ ሲል ነው የጻፈው። ማንቸስተር ዩናይትድ ለማቴዎስ ፈርናንዴስ በሚደረገው ፉክክር ተመልሰዋል። ባለፉት ጥቂት ሰዓታት ውስጥም ከተጫዋቹ ጋር አዲስ ንግግሮችን አድርገዋል። ማንቸስተር ዩናይትድ እንዲፈርምም ለማሳመን የኮንትራት ጥያቄንም ለማሻሻል ፍቃደኛ ናቸው። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ቀጥተኛ ውይይቶችን ለማድረግም እቅድ አለው። ቶተንሃሞች አሁንም በፉክክር ውስጥ ያሉ ሲሆን ባለፉት ቀናትም ጠንክረው ሲሰሩ ነበር። ነገር ግን አሁን ላይ ዩናይትድ ቀድሞ ለመግባት እየሞከረ ነው። ፈርናንዴስ ባለፈው የውድድር ዘመን ለዌስትሃም ድንቅ ነበር። እናም ለማንቸስተር ዩናይትድ የአማካይ ክፍልም እጅግ በጣም ጥሩ ተጨማሪ ሊሆን እንደሚችል ይታመናል። በቡድን ውስጥም ተጨማሪ ቁጥጥርና የፈጠራ ስራንም ያስፈልጋቸዋል። የ21 ዓመቱ ተጫዋችም የጨዋታውን ፍጥነት መቆጣጠር የሚችል ሲሆን በመከላከል ረገድም ይረዳቸዋል ተብሎ እንደሚጠበቅ ነው የተነገረው። ፖርቱጋላዊው ዓለም አቀፍ ተጫዋችም ለማንቸስተር ዩናይትድ ተስማሚ የረጅም ጊዜ ኢንቨስትመንትም ሊሆን እንደሚችል የሚጠቁሙ ነገሮች ያሉት። በሚቀጥለው የውድድር ዘመን በሻምፒዮንሺፕ መጫወት አይፈልግም።
በፕሪምየር ሊግ መቆየቱ ለሱ ተስማሚ ይሆናል። በዓለማችን ካሉ ታላላቅ ክለቦች አንዱን መቀላቀል ማንቸስተር ዩናይትድን መቀላቀል እድል ማግኘቱ አስደሳች ያደርግለታል ተብሎ ይታሰባል። ከማንቸስተር ዩናይትድ ጋር በቻምፒየንስ ሊግ መጫወትና ከሀገሩ ልጅ ብሩኖ ሚጌል ፈርናንዴዝ ጋር አብሮ የመሰለፍ እድልንም እንደሚያገኝ ነው በርካቶች የሚናገሩት። ሞሬቶ እንደገለጹት ቶተንሃም አሁንም በፉክክር ውስጥ እንዳለ ነው የሚነሳው። በሰፊው እድል አለው። እናም ስምምነቱን ለመጨረስም ጠንክረው እየሰሩ መሆናቸውን ይናገራል። ማንቸስተር ዩናይትድ የፊርማውን እድል ከነሱ ለመውሰድም ተስፋ ያደርጋሉ። ከሁለቱ ክለቦች መካከል የትኛው አሸናፊ እንደሚሆን አሁን ላይ የሚታይ ይሆናል። ሁለቱም ቡድኖች መሃል ሜዳው ላይ ተጨማሪ ጥራት ያስፈልጋቸዋል። የ21 ዓመቱ ተጫዋች ደግሞ ወደ ከፍተኛ ደረጃ የፕሪሚየር ሊግ አማካኝነት ለማደግ የሚያስችል ችሎታ አለው። በከፍተኛ ደረጃ የመወዳደር ብቃትም አለው። እናም በዚህ ክረምትም ትልቅ ክለብን መቀላቀል ለሱ ተስማሚ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። የማንቸስተር ሲቲን ጉዳዮች ደግሞ እንንገራችሁ። ማንቸስተር ሲቲ አዲስ አሰልጣኝ ሾሟል። ከፔፕ ጓርዲዮላ ጋር የተለያዩ ማንቸስተር ሲቲዎች አዲስ አሰልጣኝ መሾማቸውን ይፋ አድርገዋል። በዚህ መሰረትም ጣሊያናዊው አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን ለሚቀጥሉት 3 ዓመታት ለማሰልጠን ተስማምተዋል። ቼልሲ ከማንቸስተር ሲቲ 22.5 ሚሊዮን ዶላር ካሳ መቀበላቸው ተነግሯል። ይሄ ደግሞ በአሰልጣኞች ታሪክም ወይም ደግሞ በትልቁ የተከፈለ ክፍያ ላይ 3ኛ ደረጃ ላይ እንደተቀመጠ ነው የሚያሳዩ ቁጥሮች የሚያመለክቱት። በቅድሚያነት የተቀመጠው ዩሊያን ናግልስመን ነው። ከአረቢ ለብዚሽ ወደ ባየር ሚኒክ የተዘዋወረበት ገንዘብ በትልቅነቱ በቀዳሚነት ተቀምጧል። የማሬስካ ለቼልሲ የተከፈለው ክፍያ ከማንቸስተር ሲቲ ግን 3ኛ ደረጃ ላይ መቀመጡ ይፋ ተደርጓል። ማንቸስተር ሲቲን በደንብ የማውቀው ክለብ ነው፣ የማሰልጠን እድሉን ማግኘቴ አስደናቂ ነው ሲሉ ኤንዞ ማሬስካ ይናገራሉ። ቼልሲ በዚህ ጉዳይ ላይ አንድ ሀሳቡን ሰጥቷል። ማሬስካ ሳይታሰብ መልቀቂያ በማስገባቱ ቅር ተሰኝተናል ነው ያሉት። ቼልሲን ይቅርታ ጠይቃለሁ ብለዋል ኤንዞ ማሬስካ። የምዕራብ ለንደኑ ክለብ ቼልሲ ኤንዞ ማሬስካ ክለቡን የለቀቁበት ማንቸስተር ሲቲን ለመቀላቀል መሆኑን አረጋግጧል። አሰልጣኙ ከዚህ በፊት በአመቱ መጨረሻ ማንቸስተር ሲቲን ልረከብ እችላለሁ ብሎ አሳውቆ ነበር ሲል ቼልሲን ገልጿል። ነገር ግን ማሬስካ ታህሳስ ላይ በድንገት ሳይጠበቅ የመልቀቂያ ደብዳቤ አስገባ ያለው ቼልሲ በዚህም ቅር ተሰኝተናል ብለዋል። ሁሉም ክለብ አሰልጣኙ በአመቱ አጋማሽ ማጣት አይፈልግም፣ ነገር ግን ውሳኔውን አክብረናል፣ አማራጭ አልነበረንም ብለዋል ቼልሲ። ኤንዞ ማሬስካ በበኩላቸው በአመቱ አጋማሽ መልቀቅ በክለቡ አለመረጋጋትን እንደሚያመጣ አውቃለሁ፣ ለዚህም ሁላችሁንም ይቅር በሉኝ ሲልም ጭምር ነው የተናገረው። ውሳኔው የኔ ሀሳብ አይደለም፣ የምመኘው ነገርም አልነበረም ሲሉ ነው ጨምረው የተናገሩት። ቸልሲ ከማንቸስተር ሲቲ 17 ሚሊዮን ፓውንድ አካባቢ ካሳ መቀበላቸው ነው እየተነገረ የሚገኘው። በዚህ የቸልሲ ጉዳዮችንም እናንሳ። ፍራንክ ሌቦፍ ስለ ኮል ፓልመር ይናገራል። ኳሱን በነካ ቁጥር የሆነ ነገር ሲከሰት ወይም ደግሞ የሆነ ነገር ሊፈጠር እንደሚችል መካድ አይቻልም። አሁን ላይ በትህትና ወይም በጥንካሬ ወደ ስራ መመለስ አለበት እላለሁ፣ ምክንያቱም ለዓለም ዋንጫ ለመመረጡ ትልቅም ነገር ይመስለኛል። ስለዚህ ምላሽ እንዲሰጥም ሊያደርገው ይገባል ሲልም ነው ፍራንክ ሌቦፍ ስለ ኮል ፓልመር የተናገረው። ጃቪ አሎንዞ ከቸልሲ ጋር እንግዲህ በነበሩት ውይይቶች ወቅትም ግራኒት ዣካን እንደሚፈልግ ግልጽ አድርጓል ተብሏል። ይህ ጉዳይ ከቆየ ጊዜ ጀምሮ በክለብ ውስጥም ሲታሰብ የነበረ ሲሆን ጃቪ አሎንዞ በዝውውር ውሳኔዎች ላይ ተጽዕኖ እንዲኖረው ይፈልጋል ተብሏል። ቸልሲ በአዲሱ አሰልጣኝ ራዕይ መሰረትም የቡድኑን ማጠናከሪያ ስራ እየሰራ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የሊቨርፑልን ጉዳይ እንመልከት። ያን ዲዮማንድ ቀጣይ ተከላካይ እናደርገዋለን ብለዋል። የሊያብዚሹ ፕሬዝደንት ናቸው ይህንን ሀሳብ የሰጡት ስፖርቲንግ ዳይሬክተሩ። የላይፕዚግ የፊት መስመር አጥቂ የሆነው ያን ዲዮማንድ ስሙ ከሊቨርፑልና ከፓሪስ ሰን ዠርሜን ጋር በትልቁ እየተነሳ እንደሆነ ይታወቃል። ኮት ዲቮራዊው አጥቂ ላይፕዚግን የሚለቅ ከሆነ ግን ፓሪስ ሰን ዠርሜንን መቀላቀል ይመርጣል ተብሎ እየተነገረ ነው። ይሁን እንጂ ፓሪስ ሰን ዠርሜን ተጫዋቹን ለማስፈረም ግን እስካሁን ይፋዊ ጥያቄዎችን አላቀረበም። የላይፕዚግ ስፖርት ዳይሬክተር የሆነው ማርሲል ሼፈር በበኩላቸው ተጫዋቹ ሊለቅ ነው መባሉን ውድቅ በማድረግ ሽያጭ አይቀርብም ብለዋል። ሀሳባችን ዲዮማንድን በሚቀጥለው ዓመት የቀይ መስመር ተከላካይ ሆኖ እንዲጫወት ማድረግ ነው ብለው ተናግረዋል። ተጫዋቹ በዚሁ ከቀጠለም አዲስ ነገር እንዲሞክር እድል እንሰጠዋለን፣ ነገር ግን በዚህ ዓመት አይደለም ሲሉ ጭምር ነው የአረቢ ለብዚሹ ስፖርቲንግ ዳይሬክተር የተናገሩት። የኢንተር ሚላን ስፖርቲንግ ዳይሬክተር የሆኑት ፒየሮ አውሲሊዮ ስለ ከርቲስ ጆንስ ዝውውር ሀሳባቸውን ሰጥተዋል። ከርቲስ ጆንስን እንደምወደው ፈጽሞ አልካድኩም፣ ነገር ግን በእኛና በሊቨርፑል የተጫዋቹ ዋጋ በምንገምትበት መካከል ግን ትልቅ ልዩነት አለ። ሊቨርፑል ተጫዋቹ የሚገባው ዋጋ ነው ብሎ የሚያምነውን መጠየቅ ሙሉ መብቱ ነው። ይህ ስምምነትን ማሳካት ግን ከባድ ነው ሲል ይናገራል። በአሁን ወቅት በሙሉ እርግጠኝነት መናገር የሚቻለው ብራድሌይ ባርኮላ 100% ከፓሪስ ሰን ዠርሜን ጋር እንደሚለያይ ነው ብሏል።
ዳቪድ ላይንች ሲናገር አሁን ላይ ሊቨርፑል በሱ እንቅስቃሴው በጠንካራ ሁኔታ የሚያፋጥንበት እድልም ትልቅ ነው። ለረጅም ጊዜ የነበረው ፍላጎትም ወደ ተጨባጭ የዝውውር ጥረትም ሊቀየር ይችላል ሲልም ጭምር ነው ዳቪድ ላይንች እየተናገረ የሚገኘው። ስለ ዣሮድ ቦወንም እንዲሁ ይናገራል። በ20 ሚሊዮን ፓውንድ አካባቢ የመልቀቂያ ውል ወይም ሪሊስ ክሎዝ ቢኖረውም ኖሮ ሊቨርፑል እሱን በእርግጥ የሚመለከተው ነበር። ነገር ግን በአሁኑ ጊዜም አቋሙ ወደ ታች እየወረደ ነው። ስለዚህም አጭር ጊዜ መፍትሄዎችን ብቻ ሊሆን ይችላል። በጣም በተቀነሰ ዋጋ ማስፈረም ካልቻለ በስተቀር ሊቨርፑል ለሱ እንቅስቃሴ ያደርጋል ተብሎ እንደማይጠበቅ ነው ዳቪድ ላይንች መረጃውን ይፋ ያደረገው። አዩብ ቡአዲ በዚህ ክረምት ከሊል ጋር እንደሚለይ ይጠበቃል። ሆኖም ግን ሊል ተጫዋቹን ለተጨማሪ 1 ዓመት ለማቆየት ወይም ደግሞ በውሰት እንዲቆይ ወይም ደግሞ ቀድሞ ስምምነትም ለመፈጸምም ተስፋ አድርጓል። ሊል ለተጫዋቹ ቢያንስ 80 ሚሊዮን ዩሮ አካባቢ ይጠይቃል። በዚህ ክረምትም ወዲያውኑ ዝውውሩ ከተፈጸመ ዝውውሩ ዋጋ 100 ሚሊዮን ዩሮ ሊበልጥ እንደሚችል ነው ቤን ጃኮብስ እየተናገረ የሚገኘው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አርሰናል እንዲሁ ሊቨርፑል እና ባየር ሚኒክ እንዲሁ ሪያል ማድሪድም ጨምረው ሁሉም አዩብ ቡአዲን ለማስፈረምም ፍላጎት ያላቸው ክለቦች እንደሆኑ እየተነገረ ነው። ሊል ተጫዋቹን ማቆየት እንደሚከብዳቸው ቢያውቁም የ18 ዓመቱን ታዳጊ ቢያንስ ለተጨማሪ 1 ዓመት በክለቡ እንዲቆይም ለማሳመን ሙከራዎችን ያደርጋሉ። በዚህ ክረምት ወይም ደግሞ በውሰት ውል በቋሚነትም ሊለቅ የሚችልበት እድሉ እንዳለ ቢነገርም በቋሚነት የሚሸጥበት እድል እንዳለም ይታሰባል። ምክንያቱም ብዙ ጊዜ እግር ኳስ ርቆ ቆይቷል ተብሎ ነው የሚታሰበው። ሊቨርፑሎች እሱ ሊደርስበት የሚፈልጉበት ደረጃ ላይም ይደርሳል ብለው አያምኑም። ነገር ግን ቋሚ ዝውውር በቂ ፍላጎት ካልተገኘ በውሰት እንዴት ሊፈቅዱለት ይችላሉ ተብሎ እንደሚታሰብ ነው የመረጃ ምንጩ እየተናገረ የሚገኘው። በዚህም ራሱን እንዲያሳይ በማድረግ ወደፊት ጥሩ ዋጋ እንዲሸጥም ገበያን እንዲፈጥርለትም ያደርጋል ተብሎ ይታሰባል። በማንኛውም መልኩ በመጀመሪያ ቡድን ውስጥም ሊሳተፍ አይጠበቅም ተብሎ የሚታሰብ የሊቨርፑል ተጫዋች እንደሆነ የመረጃ ምንጮቹ እየጠቆሙ ይገኛሉ። ስለዚህም በውሰትም በቋሚነትም ሊለቅ የሚችልበት እድሉ እንዳለ ነው የተገለጸው። ብራድሊ ባርኮላ በቡንደስሊጋና በፕሪሚየር ሊግ ሊቨርፑልን ጨምሮ በርካታ ጥያቄዎች እየተነሱለት እንደሚገኝ ይፋ ተደርጓል። ውሉ 2 ዓመታት ሲቀሩት በቅርቡ የዲዮማንድና የአክሊዮሼ መምጣትም ሲኖር በዋና ከተማው በኩል የወደፊት እጣ ፈንታው እርግጠኛ እንዳልሆነ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። የሪያል ማድሪድ ጉዳዮችን ውድ ቤተሰቦቻችን እንንገራቸው። ማይክል ኦሊሴም ከሪያል ማድሪድ ጋር ስሙ በስፋት እየተነሳ ባለበት በዚህ ሰዓት ስለሱ የወደፊት ሁኔታ ለመወያየት ከዓለም ዋንጫው መጠናቀቅ በኋላ ወዲያውኑ ከባየር ሚኒክ ጋር አስቸኳይ ስብሰባዎችን ማድረግም እንደሚፈልግ ነው ለክለቡ እንዳሳወቀ ሆሴ ፍሊክስ ዲያዝ መረጃውን ያጋራው። በርካታ ታላላቅ የፕሪሚየር ሊግ ክለቦች እንዲሁም ፓሪስ ሰን ዠርሜን ማይክል ኦሊሴንም በጥብቅ የሚፈልጉት ቢሆንም የተጫዋቹ ሙሉ ትኩረት ግን ወደ ሪያል ማድሪድ ብቻ የተመለሰ ይመስላል። ማይክል ኦሊሴ ከቅርብ ጊዜያት ወዲህ ከሪያል ማድሪድ ጋር ስሙ መያዙን ተከትሎ ልቡ እየተሰረቀ ሀሳቡም ወደ ማድሪድ እያዘነበለ እንዳለ ነው ሆሴ ፍሊክስ ዲያዝ የሚናገረው። በባየር ሚኒክ ጉዳይ ላይ ማሰብ ጀምሯል። የጀርመኑ ክለብ ኦሊሴን ለባየር ሚኒክ ያለውን ታማኝነት፣ ቁርጠኝነት የሚያሳይ የሆነ አይነት ምልክት ወይም ፍንጭን ይሰጣል ብለው ተስፋ አድርገው የነበረ ቢሆንም ያ የተፈለገው ምልክት ግን እስካሁን በተጫዋቹ በኩል እንዳልታየ ነው ክለቡም እንዳሳሰበው ጭምር የተነገረው። በጆዜ ሞሪኒዮ እና በኤድዋርዶ ካማቪንጋ መካከል የሚጠበቅ ውይይት አለ። ፖርቱጋላዊው አሰልጣኝ የካማቪንጋን ከክለቡ መልቀቅ ለማመቻቸትም ሲል በቡድን ውስጥ የሚኖረውን ሚና አነስተኛ ወይም አስፈላጊ ያልሆነ መሆኑን አሳምኖ ለማስረዳትም ይሞክራል ተብሎ እንደሚታሰብ ነው ሚጌል ሶሪያኖ መረጃውን ያጋራው። ከሪያል ማድሪድ ለመልቀቅ በሂደቱ ላይ ምንም አይነት መሰናክል ወይም ቅድመ ሁኔታ የማይፈጠረው ቀላሉ ተጫዋች ፋራን ጋርሲያ ነው። እሱ አዲሱን የውድድር ዘመን የቅድመ ውድድር ዘመንም ከአዲሱ ክለቡ ጋር አብሮ መጀመርም እንደሚፈልግ ነው ሚጌል ሶሪያኖ ጨምሮ የተናገረው። የቲያጎ ፔትሮች የወደፊት እጣ ፈንታም በይፋ ለመወሰን ምንም አይነት መቻኮል የለም። እስካሁን ድረስ ለሱ 7 የውሰት ጥያቄዎች ለሪያል ማድሪድ የደረሱ ቢሆንም የወደፊት እጣ ፈንታው በቋሚነት ከመወሰን አንጻር ግን እስካሁን ምንም አይነት የመጨረሻው ውሳኔ እንዳልተሰጠ ነው የመረጃ ምንጩ ጨምሮ የሚናገረው። የባርሴሎና ጉዳዮችን የምንንገራችሁ ባርሴሎና ሃሪኬንን ለማስፈረም ስምምነት ላይ ለመድረስ የአጥቂውን ተወካዮች አነጋግሯል። ነገር ግን የሃሪኬን ካምፕ ከስልክ ጥሪው በኋላ ከባየር ሚኒክ የመውጣት ተስፋውን ዘግቶታል። ሃሪኬን በአሁኑ ጊዜ በዓለም ዋንጫው ላይ እያተኮረ ሲሆን በባየር ሚኒክ ደስተኛ ነው። የጀርመኑ ክለብም ለመሸጥ ፍላጎት የለውም። ባርሴሎና ከዓለም ዋንጫው በኋላ ሁኔታውን እንደገና ለማየት ከካምፑ ጋር ተስማምቷል። እናም ስምምነት ሊኖር እንደሚችልም ማበረታቻዎች ካሉ ኬንን ለማስፈረም ሁሉንም ነገር ለማድረግም እንደተዘጋጁ ነው የተነገረው። ማርክ አንድሬ ቴር ስቴገን ለአክስ ዝውውር ክፍት ነው። ከክለቡ ደረጃ ውይይቶችም በተጨማሪ ድርድሩ በተጫዋቹ ጎንም በጣም በጥሩ እየተካሄደ እንደሆነ ተነግሯል። የደሞዝ ድርሻ ላይም
ውይይት እየተደረገ ነው። ለመጀመሪያ ጊዜም በውሰት ውይይቶች እየተደረጉ እንዳለ ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። የባርሴሎናው አንድሪያስ ክሪስቲያንሰን የ2 ዓመታት እድሳትና የአንሱ ፋቲም ለሞናኮ የ11 ሚሊዮን ዩሮ ሽያጭም ይፋ ያደርጋል ዛሬ። ይህም የ2025/26 የፋይናንስ ዓመት የመጨረሻው ቀን እንደሆነ ጭምር በርካቶችም እያነሱት ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በዓለም ዋንጫው ላይ በጣም በርከት ያሉ ጉዳዮችን ወደ እናንተ ስናደርስ ቆይታን አድርገናል። የተለያዩ ጨዋታዎችንም ዳሰናል። ብራዚል ወደ ቀጣዩ ዙር ማለፏን፣ ጀርመን መሰናብቷን ገልጸንላችኋል። አሁን በዚህ ሰዓት ደግሞ እየተደረገ ያለ ጨዋታ እንዳለ ገልጸንላችኋል። ቀደም ብለን ስለሆነ ይህኛውን ፕሮግራም የምናዘጋጀው ሌሊት ላይ ነው ይህኛው ጨዋታ እየተደረገ የሚገኘው። አሁን በዚህ ሰዓት እኛ ባለንበት ሰዓት ማለት ነው 66ኛው ደቂቃ ላይ ይገኛሉ። ውድ ቤተሰቦቻችን ኔዘርላንድ እና ሞሮኮ አሁንም ጨዋታቸው ላይ ምንም አይነት ጎል አልተቆጠረም። 0-0 መሆናቸው ውጤት ነው ጨዋታው እየቀጠለ የሚገኘው። በቀጣይ ፕሮግራሞቻችን ደግሞ ውጤቶቹን በስፋት ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን ስላደመጣችሁን ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ ይሁንላችሁ።